አርስተ ዜና ጠቅላይ ሚኒስትር አብይ አህመድ ዛሬ በህዝብ ተወካዮች ምክር ቤት ተገኝተው መልስና ማብራሪያ ሰጡ። የበልግ ዝናብ አሁን ላይ ከሚዘንበው በላይ ሊጠነክር ስለሚችል ህብረተሰቡ ጥንቃቄ ማድረግ አለበት ተባለ። ከውጭ እስራኤል በጋዛ የጀመረችውን የአየር ጥቃት በምድር ማጠናከር ቀጥላለች። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሳቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩና እኔ ሙልቃን ሰለሞን አብረናችሁ እንቆያለን። ወደ ቀዳሚ ዜና እንሻገር። በህዝብ የተመረጠንና ኃይል የመጠቀም ስልጣን ያለው መንግስት በጦር ለማውረድ መሞከር ተቀባይነት የለውም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በኃይል የሚንቀሳቀሱ ታጣቂዎች እንታገላለን የሚሉለትን ህዝብ እየጎዱ ነው ብለዋል። ጠቅላይ ሚኒስትሩ ይህንን ያሉት የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ ወቅት ከምክር ቤቱ አባላት ለቀረቡላቸው ጥያቄ ምላሽ በሰጡበት ወቅት ነው። የምክር ቤቱ አባላት በዚህ ወቅት በኢትዮጵያ የተለያዩ ክፍሎች ንጹሃን ዜጎች ህይወታቸውን እያጡ የሰብአዊ መብት ጥሰት እየተፈጸመባቸው መንግስት በዚህ ጉዳይ ላይ ምን እየሰራ ነው ሲሉ ጠይቀዋል። መሰረት ባዩ ዝርዝር አላት። ስድስተኛው የህዝብ ተወካዮች ምክር ቤት ዛሬ ባካሄደው አራተኛ ዓመት የሥራ ዘመን 21ኛ መደበኛ ስብሰባ ጠቅላይ ሚኒስትር አብይ አህመድ በተገኙበት የመንግስትን የግማሽ ዓመት አፈጻጸም ሪፖርት አድምጧል። የምክር ቤቱ አባላት የመንግስትን የግማሽ ዓመት ሪፖርት መነሻ በማድረግ ለጠቅላይ ሚኒስትር አብይ አህመድ ጥያቄ አቅርበዋል። በርካታ የምክር ቤት አባላትም በኢትዮጵያ የተሟላ ሰላም ለማምጣት ምን እየተሰራ ይገኛል፣ በተለይ ከታጠቁ ኃይሎች ጋር ለመወያየት የመንግስት ቁርጠኝነት ምን ይመስላል ሲሉ ጠይቀዋል። ቅርብ ጊዜ አንዳንድ አባሎቻችሁና አመራሮች ሀገራችን ፍጹም ሰላም ናት ብለው ይናገራሉ። አንዳንዶቹ ጦርነት ድሮም ነበረ አሁን ከመቼም ይሻላል ይላሉ። ህዝብ ለማሞኘት ይጥራሉ። እውነታው መከላከያ ጦርነት ላይ ነው። የመንግስት ቁርጠኝነት ከንግግር ባለፈ በተግባር ቢገለጽ መንግስትና መሪ ፓርቲው ችግሮችን ሰላማዊ በሆነ መንገድ ተነጋግሮ የመፍታት ባይል መጉልበት ላይ የተሰራ ስራ የተገኘ ውጤትና ቀጣይ ትኩረት አቅጣጫ ቢብራራ ብልጽግና ፓርቲ በሚከተለው ጠቅላይ አገዛዝ ወይም ቶታሊታሪያን ሊደርሺፕ ምክንያት ሰላም ከራቀን ከራረ ባለፉት 6 ዓመታት በኦሮሚያ በትግራይ አማራና አፋር ዛሬም ድረስ ደግሞ በአማራና በኦሮሚያ ክልሎች በቀጠለው ጦርነት የዳርሶ አደርና ከተሜው ልጆች በሁሉም በኩል እንደ ቅጠል እየረገፉ ነው። እንደ ሀገራዊ ምክክር ኮሚሽን አይነት ሂደቶችም የሀገራችንን ችግሮች እንዲፈቱ ከልብ የምንፈልግ ከሆነ በአማራና በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች አውዳሚ ወንድማማች ጦርነቶች በአስቸኳይ እንዲቆሙ ሳይለንሲንግ ዘገንስ መደረግ አለበት። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በሰጡት ማብራሪያና ምላሽ መንግስት ሰላም ያስቀደመ መሆን ይገባዋል፣ ነገር ግን ዘላቂ ሰላም ለማምጣት ስልጣን ያለው መንግስት ኃይል ሊጠቀም ይችላል ሲሉ ተናግረዋል። በኢትዮጵያ ውስጥ ሁለት ችግር አለ ያሉት ጠቅላይ ሚኒስትሩ የመጀመሪያው የመጠፋፋት ባህል ነው፣ ሁለተኛው ደግሞ የወታደራዊ መንግስት እሳቤ ነው ሲሉ ተደምጠዋል። በዚህ ተመረጠን መንግስት በኃይል ለማፍረስ ዘለን 4 ኪሎ የሚባል መፈክር ተራ ልምምድ ሆኗል። በረሃ ለገቡት አይደለም በአንድ እግራቸው በረሃ በአንድ እግራቸው ፓርላማ ላሉት ጭምር ማለት ነው። በኃይል ስልጣን መያዝ አቅሎ የመልከት ችግር በስፋት አለ። እነዚህ ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገልላለን የራሳቸውን ህዝብ ነው። ስለምታገልልህ አግታለሁ፣ ስለምታገልልህ ገለሃለሁ፣ ስለምታገልልህ ሳትፈቅድልኝ ገብቼ ቆርሼ እበላለሁ፣ እደፍራለሁ። እኔም ማድረገው ማንኛውም ነገር ታጋይ ስለሆን ሆሊ ነው፣ ሐላል ነው፣ ይፈቀዳል ብሎ ያስባሉ። ይሄ ኦሮሚያም አለ፣ አማራም አለ፣ ትግራይም ሁሉም ጋር ነው ያለው።
ጠቅላይ ሚኒስትሩ ስለ ትግራይ ክልል በቀረቡላቸው ጥያቄ ላይ በሰጡት ምላሽ ጊዜያዊ አስተዳደሩ ላለፉት 2 ዓመታት ተጨማሪ ውጊያ እንዳይኖር አድርጓል ብለዋል። ለቀጣይ 1 ዓመትም ስራውን እየሰራ እንደሚቆይ ተናግረዋል። በዚህ ጊዜ ውስጥም የግለሰቦች ለውጥ ሊካሄድ እንደሚችል ጠቁመዋል። ባለፉት 2 ዓመታት በፕሬዝዳንት ጌታቸው ረዳ በምክትል ፕሬዝዳንት ታደሰ ወረደና ጻድቃን ገብረትንሳኤ የሚመራው አድሚኒስትሬሽን 2 ዓመት ተጨማሪ ጦርነት እንዳይፈጠር 2 ዓመት ያሉ ጥያቄዎች በንግግር እንዲመለሱ ከፍተኛ ጥረት አድርገዋል። ምንም እንኳን ቀድሞ በነበረው ውጊያ ብንወቅሳቸው ላለፉት 2 ዓመታት በሰጡት አመራር ግን ማድነቅ ማመስገን እንፈልጋለን። ያ የሰጠናቸው የ2 ዓመት ጊዜ አልቋል። ስላለቀ የህግ ማሻሻያ የሚፈልግ ጉዳይ አለ። ተጨማሪ ጊዜ ስለሚጠይቅ ህግ መሻሻል አለበት። ህግ ሲሻሻል ደግሞ እስካሁን የነበረው አፈጻጸም መገምገም አለበት። ተገምግሞ መጠነኛ ለውጥ ተደርጎ የፕሪቶሪያን ስምምነት በሚያከብር መንገድ ኢንትሪም አድሚኒስትሬሽኑ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት የማድረጉን ፕሮሰስ ማረጋገጥ ይጠበቅበታል። ይሄን ለማድረግ ፕሬዝዳንት ጌታቸው እና ምክትል ፕሬዝዳንት ታደሰ ወረደ እንዲሁም ጻድቃን ገብረትንሳኤ ጋር ልዩ ልዩ ውይይቶች ስናደርግ ቆይተን የተለያዩ ፕሮፖዛሎች ቀርበዋል። ከነሱ በተጨማሪ ከፓርቲዎች ጋር ከቲፒኤልኤፍም ከሌሎች ፓርቲዎች ጋር ንግግሮች እያደረግን ነው። በዚህ ንግግር መሰረት ህግ አሻሽለን ለሚቀጥለው 1 ዓመት መጠነኛ ማሻሻያ አድርገን ኢንትሪም አድሚኒስትሬሽን ይቀጥላል የሚል እምነት ነው በእኛ በኩል ያለው። ሲቀጥል በግለሰቦች ደረጃ ለውጥ ሊካሄድ ይችላል። የባህር በር ጥያቄ የኢትዮጵያ የህልውና ጥያቄ ነው። ነገር ግን መንግስት የባህር በር ለማግኘት ሲል ኤርትራን ጨምሮ ከማናቸውም ሀገር ጋር ወደ ጦርነት የመግባት ፍላጎት የለውም። ፍላጎታችን ችግሩን በመነጋገርና በመወያየት መፍታት ነው ሲሉ ጠቅላይ ሚኒስትሩ በዲፕሎማሲ ጉዳዮች ላይ በሰጡት ማብራሪያ ተናግረዋል። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይሄንን ችግር እልባት እናበጅለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም። ጭራሽ ስጋት የለብንም። በሚቀጥሉት 6 ወራት የህዳሴ ግድብ ስራውን ጨርሰን ሪቫን እንቆርጣለን ያሉት ጠቅላይ ሚኒስትሩ በተፋሰሱ ሀገራት ላይ የሚያመጣው አንዳችም ተጽዕኖ የለም ብለዋል። በሌላ ዜና በዛሬው የምክር ቤት ውሎ የምክር ቤት አባላት የመንግስት ሰራተኞችን ጨምሮ በዝቅተኛ የኑሮ ደረጃ ላይ የሚገኙትን ዜጎች የኑሮ ውድነት ጫራ ለመቀነስ ምን እየተሰራ ነው ሲሉ የምክር ቤት አባላት ለጠቅላይ ሚኒስትሩ ጥያቄ አቀረቡ። በሌላ በኩል በየጊዜው የሚስተዋለው የነዳጅ ምርት ዋጋ ጭማሪ ምክንያቱ ምንድነው የሚለው ጉዳይ ቀርቧል። ጠቅላይ ሚኒስትሩ የሰጡትን ምላሽና ማብራሪያ ሰይፍ አለም እንደሚከተለው አዘጋጅቶታል። ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥቷል። ከምክር ቤት አባላት በኢኮኖሚ ዘርፍ ላይ ከተነሱ ጥያቄዎች መካከል በአሁኑ ወቅት የመንግስት ሰራተኛና የመንግስት ሰራተኛን ጨምሮ በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎች የኑሮ ውድነት ጫና ለመቀነስ በአምራች ዘርፍ ላይ የሚስተዋለው የጥሬ ዕቃ አቅርቦት ችግር ለመፍታት እንዲሁም በተያዘው ወር በቡና ገበያ ንግድ ላይ የታየው ከፍተኛ የዋጋ ጭማሪ ለማሻሻል ምን ታስቧል የሚሉ ይገኙበታል። ጠቅላይ ሚኒስትሩ ለእነዚህና ተያያዥ ጥያቄዎች በሰጡት ምላሽ በሀገሪቱ ከ7.7 ሚሊዮን ሄክታር በላይ የስንዴ ሰብል ተሸፍኗል ሲሉ ገልጿል። መካናይዜሽንን ተግባራዊ ለማድረግ የሚያስቸግር መልክዓ ምድር ያላቸው የሀገራችን ክፍሎች ምርታማነትን ለማሻሻል በአጭር አማራጭ ቴክኖሎጂዎችን ከመጠቀም አኳያ ምን እየተሰራ ነው? ኢንዱስትሪ ግብዓት ችግር ለመቅረፍ ሰውም በተደጋጋሚ እንደሚያነሱት ችግሩን በአሰራር ለመፍታትና በቀጣይ እንደ ሀገር በዚህ ዘርፍ የተቀመጠውን ግብ ለማሳካት ምን ታስቧል? በድምሩ በዚህ ዓመት ኢትዮጵያ ከ7.7 ሚሊዮን ሄክታር ያላነሰ በስንዴ ሰብል የሸፈነች ሲሆን ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት ይጠበቃል።
ዘንድሮ ግን አምና ያልገቡ ቀድሜ የተከልናቸው ቡናዎችም ስለተጨመሩ ባለፉት 8 ወራት ብቻ ከ1.2 ቢሊዮን ዶላር በላይ ኤክስፖርት አድርገናል። በሚቀጥሉት 4 ወራት ባቀድነው እቅድ መሰረት ከፈጸምን ከሞላ ጎደል 2 ቢሊዮን ዶላር ቡና ኤክስፖርት እናደርጋለን። በሌማትም በስንዴም በቡናም በሻይም ኢትዮጵያ በቂ የሆነ ስራ ሰርታለች ብለን ግን አናምንም። የግብርና፣ የኢንዱስትሪ፣ የሰርቪስ ሴክተር ውጤቶቻችን በጣም እመርታ አሳይተዋል። ኢኮኖሚው ከምን ጊዜውም በላይ ጤነኛ የሚባል እና ተስፋ ሰጪ ነገር ይታይበታል። በሌላ በኩል በየጊዜውና በየወሩ የሚስተዋለው የነዳጅ ምርት ዋጋ ጭማሪ ምክንያቱ ምንድነው? በምግብ ምርቶች ላይ ያልተገባ የዋጋ ጭማሪ የሚያደርጉ አካላት ላይ የሚወሰደው እርምጃ ምን ይመስላል? ጠንካራ የቁጥጥር ስርዓት ተዘርግቶ ችግሩ ለመቅረፍ መንግስት ምን እየሰራ ይገኛል የሚለው ጥያቄም ተነስቷል። በተጨማሪም አንዳንድ ነጋዴዎች ታክስ በመክፈል ላይ ውስንነት አለባቸው። የታክስ አከፋፈል ስርዓቱም በድርድር ላይ የተመሰረተ እየሆነ መጥቷል። ይህን ለማስተካከል ምን እየተሰራ ነው ሲሉም የምክር ቤት አባላቱ ጠይቋል። ጠቅላይ ሚኒስትሩ በምላሻቸው ኢትዮጵያ የኑሮ ውድነቱን ለማርገብ የተለያዩ የመፍትሄ መንገዶችን እየተጠቀመች ነው ብለዋል። አምራች ኢንዱስትሪዎች፣ ጅምላ አከፋፋዮች ለሸጡት ሸቀጥ ተገቢ ደረሰኝ አይሰጡም። ሙሉ ደረሰኝ የሚጠይቃቸው ቸርቻሪ ዕቃ አይሰጡትም። አንዳንድ ከውጭ የገቡ ባለሀብቶች የሀገራቸው ታክስ ህግ ጠንካራ ሆኖ ሳለ በእኛ ሀገር ታክስ ላይ ደባ ይፈጽማሉ። ታክስ አስከፋዩ የሚመለከተው ተቋም ጥቆማ ሳይኖረው ቀርቶ ሳይሆን በአግባቡ ከመጠየቅ ይልቅ አድበስብሶ በማለፍ ቸርቻሪው ላይ ክንዱ ያበረታል። ፍትሃዊ አይደለም። ግለሰባዊ ድርድሮች ያጠቁታል። በየወሩ እየጨመረ የሚሄደው የዚህ የነዳጅ ምርት ዋጋ ምክንያትና መንስኤው ምንድነው? ይሄ ገቢ በንጽጽር ጥሩ ነው የሚባል ቢሆንም ከወጪ አንፃር ግን ቀደም ሲል በእናንተም እንደተነሳው ሰፋፊ ድጎማዎችና የደሞዝ ጭማሪ በዚህ ዓመት ስላደረግን ወጪያችን አሁን ከገቢያችን ከፍ ያለ ምርት ማሳደግ፣ ሸቀጥ ከሚመረትበት ወደ ገበያ የሚሄድበትን መንገድ ማስፋት፣ የንግድ ስርዓት ማዘመን የሚጠበቅብን ይሆናል። እነዚህን በማድረግ የተገኘውን የ15% ውጤት በዚሁ መንገድ ካስቀጠልንና መጠነኛ አሻር ካደረግን እንደ ትልቅ ምርታ ሊወሰድ ይችላል። ጠቅላይ ሚኒስትሩም ኢትዮጵያ ከማክሮ ኢኮኖሚ በኋላም በነበራት ድርድር በዕዳ ሽግሽግ 3.5 ቢሊዮን ዶላር ገደማ ዕዳ ሽግሽግ ማግኘቷን ተናግሯል። እንዲሁም ባለፉት 8 ወራት በተመዘገበ መረጃም በሀገር ውስጥ 2.8 ሚሊዮን ዜጎች የሥራ ዕድል ተጠቃሚ መሆናቸውን ገልጿል። የበልግ ዝናብ አሁን ላይ ከሚዘንበው በላይ ሊጠነክር ስለሚችል ህብረተሰቡ ጥንቃቄ ማድረግ አለበት ተባለ። በአዲስ አበባ ከተማ ከጥቂት ቀናት በፊት የጀመረው ዝናብ የአደጋ ስጋት እያስከተለ እንደሚገኝም ተገልጿል። መሳይ ገዛኝ ዝርዝር አላት። በአዲስ አበባ ከተማ ባለፈው ዓመት በነበረው የበልግ ወቅት በዘነበው ዝናብና ባስከተለው ጎርፍ በርካታ አደጋ መድረሱም አልፎ የሰው ህይወት እስከ መቅጠፍ ደርሶ እንደነበረ ይታወሳል። የኢትዮጵያ ሜትሮሎጂ ኢንስቲትዩት መረጃ እንደሚያሳየው በ2017 የበልግ ወቅትም የዝናቡ ስርጭት ከባለፈው ዓመት ጋር ተመሳሳይ እንደሚሆን ያመለክታል። ይህንንም ተከትሎ የሚመጣው ጎርፍም እንዲሁ ይጠበቃል። እኛም ይህንን መረጃ ይዘን ቀደም ሲል የደረሱ አደጋዎች በምን አይነት ሁኔታ እንደተፈቱ በቀጣይስ የሚያሰጉትን አደጋዎች ለመከላከል ህብረተሰቡ ምን ማድረግ ይጠበቅበታል ስንል የአዲስ አበባ ከተማ አስተዳደር እሳትና አደጋ ስጋት አመራር ኮሚሽንን ጠይቀናል። የኮሚሽኑ የህዝብ ግንኙነት ባለሙያ ንጋቱ ማሞ አምና የነበረውን ችግር አንስተው ዘንድሮ እስካሁን ባለው የተከሰተውን አደጋ ጠቁመዋል። ሜትሮሎጂ ኤጀንሲም መረጃ እንደሚያመለክተው ዘንድሮም የበልግ ዝናብ ሊጠነክር እንደሚችል እንደዛ አይነት መረጃዎች አሉ። አንዱ ማሳያው ከትላንት በስቲያ በተለይ ማምሻውን ከ11 ሰዓት ጀምሮ ከሌሊት አጋማሽ ድረስ በተለያዩ አካባቢዎች ከባድ ዝናብ ጥሎ በተለይ በመኖሪያ ቤቶች ላይ እና ደግሞ በተቋማት ላይም ገብቶ መጠነኛ ጉዳት አድርሷል። ትላንትና ደግሞ ቦሌ ክፍለ ከተማ ፒኮክ መናፈሻ እየተባለ በሚጠራው አካባቢ ኮንስትራክሽን ሰራተኞች በስራ ላይ እንዳሉ በጎርፍ ተከበው ህይወታቸው በአደጋ ውስጥ ሆነው ነበረ። በአጋጣሚ አስቀድሞ ወጥቶ የነበረ መሰረት ላይ እና ፌሮ የመሳሰሉት ቁሳቁሶች ላይ ተንጠላጥለው ነው እንግዲህ አደጋ ጊዜ ሰራተኞቻችን እስኪመጡ የቆዩት። እንግዲህ አደጋ ጊዜ ሰራተኞቻችን ደርሰው 13 ሰዎች የዚህ ኮንስትራክሽን ባለሙያዎች ናቸው።
ምንም ጉዳት ሳይደርስባቸው እነሱን ማውጣት የተቻለበት ሂደት አለ። አቶ ንጋቱ በዚህ ወቅት በህብረተሰቡ ሊደረጉ ስለሚገባቸው ጥንቃቄዎችም ይህንን ተናግረዋል። በዚሁ የሚቀጥል ከሆነ ጎርፍ በየትኛውም አካባቢ ሊከሰት ለሚችል የከተማችን ነዋሪዎች በተለይ ኑሯቸውን እንቅስቃሴያቸውን ወንዝ አካባቢ ያደረጉ ማህበረሰብ ክፍሎች የተለየ ጥንቃቄ ማድረግ ያስፈልጋል። ሌላው ማህበረሰብ ዝናብ በሚጥል ጊዜ እንቅስቃሴ መገደብ፣ ቢሮ ያለን ሰዎች ቢሮ መቆየት፣ መኖሪያ ቤትም ካለን በተመሳሳይ። ሌላው ደግሞ አሽከርካሪዎቹም እንደዚሁ አይተሽ እንደሆነ ሰሞኑን በጣለው ዝናብ ዋና መንገድ ላይ ሁሉ ጎርፍ ወጥቶ አሽከርካሪዎችን እንቅስቃሴ ሲያስተጓጉል ነበር። አሽከርካሪዎችም ተመሳሳይ ጥንቃቄ ዝናቡ ሲጥል ሴፍ የሆነ ቦታ ላይ መቆም ማሳለፍ፣ እነዚህን የመሳሰሉትን ጥንቃቄ ማድረግ ነው። በቀጣይ እንግዲህ የኛም መስሪያ ቤት ሜትሮሎጂም ተከታታይ መልእክቶች ይሰጣሉ ብለን እንጠብቃለን። የሚተላለፉ መልእክቶችን መተግበር ያስፈልጋል። የአዲስ አበባ ከተማ አስተዳደርና አደጋ ስጋት አመራር ኮሚሽን በጎርፍ እንዲሁም በከተማዋ በሚከሰቱ ሌሎች አደጋዎች ላይ ምላሽ ለመስጠት የሚችል ተቋም ስለሆነ አደጋ ባጋጠመ ጊዜ ህብረተሰቡ ለኮሚሽኑ ፈጥኖ እንዳይሳውቅ አሳስበዋል። በጅማ ከተማ የህዝቡን አንድነትና አብሮነት የበለጠ የሚያጠናክሩ የልማትና የሰላም ግንባታ ስራ እንደሚቀጥል ተገለጸ። የጅማ ከተማ ከንቲባ አቶ ጣሃ ቀመር ይህንን የገለጹት ዛሬ የተለያዩ ቤተ እምነት የሃይማኖት አባቶች የተሳተፉበት በወቅታዊ የሰላምና ጸጥታ ጉዳይ ላይ ያተኮረ ውይይት መድረክ በተካሄደበት ወቅት ነው። በከተማው ህዝቡን ተጠቃሚ ያደረጉ የተለያዩ የልማት ስራዎች እየተከናወኑ መሆናቸውንም ተናግረዋል። ከንቲባው የህዝቡን አንድነትና አብሮነት የበለጠ የሚያጠናክሩ የልማትና የሰላም ግንባታ ስራዎች እንደሚቀጥሉ ጠቅሰው ለዚህም የሃይማኖት አባቶች ትልቅ ሚና መጫወት እንዳለባቸው ተናግረዋል። የሃይማኖት አባቶች አንድነትና አብሮነትን በማስተማር ለአካባቢው ሰላምና ደህንነት ሚናቸውን እንዲወጡም ጠይቀዋል። በውይይቱ የተሳተፉ የተለያዩ የእምነት ተቋማት አባቶች በበኩላቸው የህዝቡን አንድነትና ትስስር የበለጠ ለማጠናከር እንደሚሰሩ ተናግረዋል። ከተሳታፊዎቹ መካከል ሼህ መሐመድ አሚን ተማም እኛም በየእምነታችን አንድነትን በማስተማር የሚጠበቅብን እንወጣለን ብለዋል። ቄስ መላከ ሰላም ተስፋ ሚካኤል በበኩላቸው የትኛውም ሃይማኖት ሰላምና ፍቅርን አንድነትን የሚያስተምር ብሎም መከባበርና መቻቻልን የሚሰብክ መሆኑን ገልጸዋል። በየቤተ እምነታቸው በመምከርና በማስተማር ለሰላም፣ ለአንድነት፣ ለፍቅርና ለአብሮነት መስራት አለብን ብለዋል። የማዕከላዊ ኢትዮጵያ የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት በሆሳና ከተማ የምክክር መድረክ አካሄደ። መድረኩ የተለያዩ አደረጃጀቶችን የ2017 ቀሪ ወራት እቅድ በማጽደቅና አመራራቸውን በማጠናከር ወደ ተግባር ለማስገባት ያለመ መሆኑ ተገልጿል። የማዕከላዊ ኢትዮጵያ ክልል የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ደምስ ገብሬ እንደተናገሩት በፖለቲካ አሰራር ውስጥ የልዩ ልዩ አደረጃጀቶችን ማጠናከርና ሚናቸውን በአግባቡ እንዲወጡ ማድረግ ያስፈልጋል ብለዋል። የፖለቲካ አመራርነታቸውን ከፍ በማድረግ በየፓርቲው አደረጃጀት በአዎንታዊ ሚናቸው ተጽዕኖ ለመፍጠር የወጣት የሴቶችና ሌሎች አደረጃጀቶችን የበለጠ ማጠናከር ተገቢ ነው ብለዋል። በየዘርፉ የመሪነት ሚናቸው እና ችሎታቸው ጎልተው እንዲወጡ በቅንጅት መስራት እንደሚያስፈልግም ተናግረዋል። አደረጃጀቶችን በማጠናከር በፖለቲካዊ ማህበራዊና ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥ ተቀራርቦ መስራት ያስፈልጋል ብለዋል። በመድረኩም የፌደራል የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ አባል፣ የምክር ቤቱ አመራሮች፣ የወጣቶች የሴቶችና አካል ጉዳተኞች አመራሮችና ስራ አስፈጻሚዎች ተሳትፈዋል። በትግራይ ክልል ተፈናቅለው የሚገኙ ዜጎችን መንግስት በአፋጣኝ ወደ ቀያቸው መመለስ እንደሚገባው የኢትዮጵያ ሕዝብ እንባ ጠባቂ ተቋም ትግራይ ቅርንጫፍ ጽፈት ቤት አሳሰበ። በክልሉ ከሱዳንና ጠለምት ወረዳ ተመልሰው የመጡትን ሳይጨምር 970 ሺህ አካባቢ ተፈናቃዮች እንደሚገኙ የገለጹት የጽፈት ቤቱ ኃላፊ ፀሐይ አምባዬ በቂ ድጋፍ እየተደረገላቸው አለመሆኑን ገልጸዋል። የተፈናቃዮች መጠለያ ድንኳኑም ከተሰራ 3 እና 4 ዓመታት አስቆጥሮ ያረጀ በመሆኑ በጨርቅና ላስቲክ ሸፍነው እየተጠቀሙ እንደሚገኙም ገልጸዋል። አክለውም የተፈናቃዮች አለመመለስ በትምህርትና ሌሎች ማህበራዊ ህይወታቸው ላይ ችግር እየፈጠረ በመሆኑ መንግስት ለጉዳዩ ትኩረት መስጠት አለበት ብለዋል። ውድ ተመልካቾቻችን በመከታተል ላይ የምትገኙት ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸውን ዜናዎች ነው። አሁን ደግሞ ወደ ቢዝነስ ዜናዎች ተሻገርን። ሰላማዊት ሙልጌታ እየጠበቀችን ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተመረጡ የቢዝነስ ዘገባዎች ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አደርጋለሁ።
ኢትዮጵያና ጅቡቲ በሎጂስቲክስ ዘርፍ እህትማማችነታቸውን የሚያጎለብት ተግባር እያከናወኑ መሆኑ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ገለጸ። ኢባትሎ በሎጂስቲክስ ዘርፍ በአብሮነትና በቀልጣፋ አሰራር እያበረከተ ላለው አስተዋጽኦ ከጅቡቲ ትራንዚሽን ማህበር እውቅና ተሰጥቶታል። በጅቡቲ በተካሄደው የእውቅና መርሃ ግብር ላይ አምባሳደሮችና የዘርፉ የስራ ኃላፊዎች ተገኝተዋል። በዚህ ወቅትም ኢባትሎ ከማህበሩ ጋር ያለው የአብሮነት ጉዞና የስራ አጋርነት በድንቅ ብቃትና በዘላቂ ወዳጅነት ላይ የተመሰረተ መሆኑ ተገልጿል። ትብብሩ በሎጂስቲክስ ዘርፍ ጤናማነት ላይ የሚያበረክተው አስተዋጽኦ የላቀ እንደሆነ ማስገንዘባቸውን የኢባትሎ መረጃ አመልክቷል። የኢባትሎ ዋና ስራ አስፈጻሚ በሪሶ አለሙ ተቋማቸውና ማህበሩ እያከናወኑት ያለው የአብሮነት ስራ የኢትዮጵያና የጅቡቲ እህትማማችነትን የሚያጎለብት እንደሆነ ተናግረዋል። በዚህም ትብብሩን የጭነት ምጣኔ ከፍታን በማረጋገጥና ገቢን በማሳደግ ግንኙነትን በማጠናከርና የስራ ፈጠራን በማስፋት ለሁለትዮሽ ተጠቃሚነት እናውለዋለን ብለዋል። የግብርና ሚኒስቴር ከማዕከላዊ ኢትዮጵያ ክልል ግብርና ቢሮ ጋር በመተባበር የአፈር ማዳበሪያን አቅርቦት ስርጭትና ገንዘብ አስተዳደር ስርዓት ዲጂታላይዝድ ማድረግ የሚያስችል የውይይት መድረክ በዱራሜ ከተማ አካሄደ። በሀገር ደረጃ የመጀመሪያ የሆነውና በማዕከላዊ ኢትዮጵያ ክልል የሚጀመረው የሙከራ ቴክኖሎጂ የአርሶ አደሩ የማዳበሪያ ፍላጎት በመሬቱ ልክና በሰብል አይነት መሆኑ የሚያረጋግጥ ነው ተብሏል። የግብርና ሚኒስትር ዴታ ዶክተር ሶፊያ ካሳ በመድረኩ እንደገለጹት የማዕከላዊ ኢትዮጵያ ክልል የባለፈው ዓመት የአፈር ማዳበሪያ ዕዳ ሙሉ ለሙሉ አጠናቆ በመመለሱ በክልሉ ይህንን ቴክኖሎጂ ተግባራዊ ለማድረግ መነሳሳት መፍጠሩን አስረድተዋል። ሶፍትዌሩ የፍላጎት ዳታ ለመሰብሰብና የአርሶ አደሩ የማዳበሪያ ፍላጎት በመሬቱ ልክና በሰብል አይነት መሆኑ አለመሆኑ በማረጋገጥ በስርጭት ወቅት ማዳበሪያ በህገወጥ በነጋዴዎች እጅ እንዳይገባ ቁጥጥር ለማድረግ ትልቅ ፋይዳ እንዳለው ሚኒስትር ዴታዋ ገልጸዋል። በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ኡስማን ሱሩር የአፈር ማዳበሪያን አቅርቦትና ስርጭት እንዲሁም የገንዘብ አስተዳደር ስርዓት ማዘመን ፋይዳው ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ነው ሲሉ ተናግረዋል። ቴክኖሎጂ የመጠቀም ፍላጎት እያደገ በመምጣቱ አርሶ አደሮች ተጨማሪ የጸደይና የቅድመ የበልግ የግብርና ወቅቶች ወደ መጠቀም ማደጋቸውን የገለጹት ኃላፊው በዚህም ሁሉንም የምርት ወቅቶች አርሶ አደሩ ማዳበሪያ ሳያቆራርጥ እንዲያገኝ ያስችለዋል ብለዋል። 75 በመቶ የሚሆኑ ነጋዴዎች የሚያቀርቡት የሂሳብ መዝገብ ደረጃውን ያልጠበቀና በሙያ ብቃት በሌላቸው ሰዎች የሚዘጋጅ ነው ተባለ። ይህንን ያለው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በዚህም ምክንያት ተቀባይነት አላገኘም ሲል አስታውቋል። ቢሮው ከአዲስ አበባ የንግድና ዘርፍ ማህበራት ምክር ቤትና ከነጋዴ ተወካዮች ጋር ባደረገው ውይይት በጥቅምት ወር በተካሄደው ቅድመ ኦዲት 25 በመቶ ያህሉ ነጋዴዎች ብቻ የሂሳብ መዝገባቸው ተቀባይነት ማግኘቱን አረጋግጧል። የተቋሙ ኃላፊ ቢኒያም ምክሩ እንደገለጹት ነጋዴዎች የሚያቀርቡት የሂሳብ መዝገብ በባንካቸው ሂሳብ ከሚንቀሳቀሰው ገንዘብ ጋር የማይጣጣም ነው። በብዙ ሚሊዮኖች የሚቆጠር ገንዘብ በባንክ አካውንታቸው ላይ ቢታይም በሂሳብ መዝገባቸው ላይ ምንም ትርፍ እንዳላገኙ ያሳያሉ። አንዳንዶቹ ደግሞ ገንዘቡን በህጋዊ ባልሆነ ጉዳዮች ወጪ አድርገው ማስረጃ ማቅረብ አይችሉም የተባለ ሲሆን የሚመጣው የሂሳብ መዝገብ ሙያተኛ ባልሆኑ ሰዎች እየተዘጋጀ ነጋዴዎች ችግር ውስጥ እየገቡ መሆኑ ተገልጿል። በጋምቤላ ክልል በነዳጅ አቅርቦትና ስርጭት የሚስተዋሉ ችግሮች ለመፍታት ባለድርሻ አካላት በቅንጅት ሊሰሩ እንደሚገባ ተገለጸ። በነዳጅ አቅርቦትና ስርጭት በሚስተዋሉ ችግሮች ላይ የክልሉ ከፍተኛ አመራር አካላትና የዘርፉ ባለድርሻዎች የተሳተፉበት የውይይት መድረክ በጋምቤላ ከተማ ተካሂዷል። የክልሉ ርዕሰ መስተዳደር አለሚቱ ኡሞድ በውይይቱ ወቅት እንዳሉት በክልሉ በነዳጅ አቅርቦትና ስርጭት ላይ የሚስተዋሉ ብልሹ አሰራሮች የነዳጅ እጥረት እንዲከሰት እያደረጉ ነው። ችግሮቹን ለመፍታት የዘርፉ አመራር አካላትና ባለድርሻዎች በትብብር ሊሰሩ እንደሚገባ አስገንዝበዋል። ለችግሩ አስተዋጽኦ ባላቸው አካላት ላይ አስፈላጊውን ክትትል በማድረግ እርምጃ እንደሚወሰድ አስታውቀዋል። ርዕሰ መስተዳደሯ በነዳጅ አቅርቦትና ስርጭት ላይ የሚስተዋሉትን ችግሮች ተከታትሎ የእርምት እርምጃ የሚወስድ ግብረ ኃይል እንዲቋቋምና በፍጥነት ወደ ስራ እንዲገባ አቅጣጫ አስቀምጠዋል።
ውድ ተመልካቾቻችን በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። አሁን ደግሞ ወደ ዋናው ዜና እንመለስ። በካርቱም በአንድ ሳምንት ውስጥ ከ50 በላይ ንጹሃን ዜጎች ተገድለዋል ተባለ። ባለፈው ሳምንት በካርቱም አካባቢ 10 በጎ ፈቃደኞችን ጨምሮ 50 ንጹሃን ዜጎች መገደላቸውንና 82 ሌሎች ደግሞ መታሰራቸውን የአካባቢው የድንገተኛ አደጋ ምላሽ ቡድን ገለጸ። ቡድኑ ለዚህ ተጠያቂው ደግሞ አርኤስኤፍ እና አጋር ሚሊሻዎች ናቸው ብሏል። ገለልተኛ ቡድኖች የሆኑት የአደጋ ጊዜ ምላሽ ክፍሎች በሚሊዮን ለሚቆጠሩና በቀጠለው ግጭት ምክንያት ችግር ውስጥ ለወደቁ ሱዳናውያን የምግብና የሕክምና አገልግሎት በመስጠት ላይ ይገኛሉ። ሆኖም በተፋላሚ ወገኖች ሆን ተብሎ በሚደረገው እንቅፋት ግድያ፣ እስራትና በጎ ፈቃደኞቻቸውን በማሰቃየት ጥረታቸው እንደስተጓጎለ ተናግረዋል። ባለፈው ሳምንት ቢያንስ 10 በጎ ፈቃደኞችን ጨምሮ 50 ዜጎች ሲገደሉ ከ12 በጎ ፈቃደኞችና 70 ሰላማዊ ዜጎች ታፍነው መታሰራቸውን በመግለጫው አስታውቋል። ቡድኑ ያስገድዶ መድፈር ሪፖርቶች እንደደረሰውም ገልጿል። ነገር ግን በማህበራዊ መገለልና ስጋት ምክንያት ትክክለኛውን ቁጥር ማወቅ አለመቻሉን አስታውቋል። አርኤስኤፍ እና አጋር ሚሊሻዎች በካርቱም አካባቢ ባልታጠቁ ሰላማዊ ዜጎች ላይ ያነጣጠረ ሰፊ የሰብአዊ መብት ጥሰት ፈጽሟል ሲልም ከሷል። አክለውም ከደቡብ ሱዳን የመጡ ቅጥረኞችም በአርኤስኤፍ ሽፋን በሰላማዊ ሰዎች ላይ ግፍ ፈጽሟል በሚል ክስ አቅርበዋል። የካርቱም አካባቢ የድንገተኛ አደጋ ክፍል በህፃናት አዛውንቶችና ነፍሰ ጡር እናቶች ላይ የተመጣጠነ ምግብ እጥረት መከሰቱን ዘግቧል። በዚህም ከመጋቢት ወር መጀመሪያ ጀምሮ የ7 ልጆች ህይወት እንዲያልፍ ምክንያት መሆኑም ታውቋል። የተባበሩት መንግስታት ድርጅት ከ5 ዓመት በታች የሆኑት 4.9 ሚሊዮን ህፃናት፣ ነፍሰ ጡርና የሚያጠቡ እናቶች በከፍተኛ የምግብ እጥረት እየተሰቃዩ ነው ብሏል። 30.4 ሚሊዮን ሱዳናውያን ማለትም 64 በመቶ የሚሆነው ህዝብ ደግሞ የሰብአዊ እርዳታ ይፈልጋል ማለቱም አይዘነጋም። እስራኤል በጋዛ የጀመረችውን የአየር ጥቃት በምድርም አጠናክራ ቀጥላለች። በዚህም እስራኤል ታጋቾችን ከመልቀቅ ባለፈ ሐማስን ጨርሶ የማጥፋት እቅድ አላት እየተባለ ነው። ሸሪፍ ኢማም ጉዳዩን አስመልክቶ ተጨማሪ አለው። የአልጀዚራ ሪፖርተሮች ከጋዛ እንደዘገቡት ህፃናትና ሴቶችን ጨምሮ ይህ ዜና እስከተጠናቀረበት ጊዜ ድረስ 71 ፍልስጤማውያን ከንጋት በፊት በተፈጸመ የእስራኤል ጥቃት ተገድለዋል። የጋዛ የጤና ሚኒስቴር መረጃ እንደሚያሳየው ማክሰኞ ዕለት በተጀመረው የእስራኤል ጥቃት የሟቾች ቁጥር 436 ደርሷል። ከነዚህም ውስጥ 183 ህፃናት ናቸው። የእስራኤል እግረኛ ጦር በጋዛ በሚፈጽመው ጥቃት መቀላቀሉን ተከትሎ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳስጠነቀቁት ሰፊና ጠንካራ ግንባር በኃይል በተያዘው ዌስት ባንክ በተጨማሪ በጋዛ ሰርጥ ከሐማስ ጋር አስከፊ ጦርነት ይደረጋል ብለዋል። የእስራኤል ጦር ሰራዊት እንደገለጸው የናዝሪም ኮሪደርን መልሶ ተቆጣጥሯል። ይህም የጋዛ ሰርጥ ለሁለት የሚከፍልና የነዋሪዎችን ነፃ እንቅስቃሴ የሚገድብ ነው። ይሁን እንጂ ጦሩ ከአካባቢው ለቆ እንደሚወጣ በጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ላይ ተገልጾ ነበር። የአሜሪካ የውጭ ጉዳይ ሚኒስትር እንዳስታወቀው አሁንም ቢሆን በአሜሪካ የቀረበው ምክረ ሀሳብ የጋዛ የተኩስ አቁም የመጀመሪያው ምዕራፍ መራዘም የሚጠይቀው ሀሳብ በጠረጴዛ ላይ ነው። ይሁን እንጂ መፍጠን ያስፈልጋል ብሏል። የቡልጋሪያ ዜግነት ያለው በተባበሩት መንግስታት የሚሰራ ግለሰብ እስራኤል በፈጸመችው ጥቃት ጋዛ ውስጥ መገደሉን የቡልጋሪያ የውጭ ጉዳይ ሚኒስቴር አረጋግጧል። የተባበሩት መንግስታት ድርጅት ዋና ጸሐፊም ድርጊቱን አውግዘዋል። የፍልስጤም የጤና ሚኒስቴር በራማላህ እንደገለጸው የጋዛ ሰርጥና በኃይል የተያዘው ዌስት ባንክ በእስራኤል የጤና ተቋማት ላይ በደረሰ ጥቃት ሳቢያ የከፋ ችግር ሊያጋጥም ይችላል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ለየመን ሁቲዎች የምትልከውን ወታደራዊ ቁሳቁስ
ቁሳቁስ በአስቸኳይ እንድታቆም አስጠንቀዋል። አክለውም አሜሪካ በሁቲዎች ላይ የምትወስደው የጥቃት እርምጃ እየከፋና እየጨመረ ይሄዳል ብለዋል። የኳታር ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ሉቺያኖ ዛካራ ለአልጀዚራ እንደነገሩት እስራኤል መንግስት በጋዛ የጀመረውን ጦርነት ሁለት ዓላማዎች እስኪሳኩ አጠናክሮ ይቀጥላል ብለዋል። ቀዳሚው ዓላማ ታጋቾችን ማስለቀቅ ነው። ይህ በአብዛኛው በስምምነት ለማሳካት ጥረት ተደርጓል። ሁለተኛው ዓላማ ግን ሐማስን ማጥፋት ነው። ይህ ደግሞ ምንጊዜም ኔታንያሁ ቅድሚያ የሚሰጡት ነው። ቀደም ሲል የተኩስ አቁም ስምምነት ሲደረግ ስልጣናቸውን የለቀቁት ኢትሚር ቤን ጊቨር የሀገር ውስጥ የደህንነት ሚኒስተር ሆነው እንደገና መሾም ካሁን በኋላ ድርድር የለም፣ ተኩስ አቁም የለም ማለት ነው ብለዋል። ዛካራ እንደ እውነቱ ከሆነ በኔታንያሁ የጥምር መንግስቱ የተኩስ አቁም ስምምነት መደረጉ ሽንፈት ነው። ታጋቾቹ መስዋዕት ሆነዋል። እነሱ የሚፈልጉት ዋነኛው ጦርነት ነው ሲሉ አክለዋል። ይህ በእንዲህ እንዳለ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ፈረንሳይና ሳውዲ አረቢያ በጋራ ኮንፈረንስ ለማዘጋጀት መስማማታቸውን ገልጸዋል። የኮንፈረንሱ ዓላማ አንድ ሀገር የሁለት መንግስታት መፍትሄን ለመተግበር የሚል ነው። ማክሮን ከሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሰልማን ጋር እንደተነጋገሩ ገልጸው ሁለቱ መሪዎች እስራኤል በጋዛ የፈጸመችውን ጥቃት አውግዘዋል። ፕሬዚደንት ማክሮን ሁለቱ ሀገራት ኮንፈረንሱን በጋራ እንደሚመሩት ገልጸው የሁለት መንግስታት አስተዳደር ለእስራኤልም ሆነ ለፍልስጤም የተሻለ ፖለቲካዊ መፍትሄ ነው ብለዋል። ዜናውን ስናዘጋጅ አልጀዚራ፣ ታይምስ ኦፍ እስራኤል እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ዜናዎቻችን በዚሁ ተጠናቀዋል። ከዜናዎቹ ጋር ሙሉቀን ሰለሞንና እኔ መሰረት ባዩ አብረናችሁ ቆየን። ጥሩ ጊዜ ከኢሳት ጋር ሰላም።